السلام عليكم ورحمة الله وبركاته حرر ከተማ ላይ ነው የምንገኘው በጀጎል አካባቢ ነው ዛሬ ቆይታችን የምናደርገው ማለት ነው ገባ ብለን እንጎበኛለን በ16ኛው መቶ ክፍለ ዘመን አጋማሽ ላይ ተገነባው ጀጎል በኤሚር ኑር አማካኝነት ማለት ነው በርካታ ታሪካዊ ዳራዎች ያሉት ነው እየዞርን እንግዲህ ምን ነገሮች ተካተውበታል የሚለውን እናያለን በርካታ እስላማዊ ታሪኮችን እዚህ ውስጥ እናገኛለን የሰውን መዋደድ መስተጋብር እንዲሁ አኗኗር ሁኔታቸውንም የሚያስቃኝ ነው የጀጎል መንደር እንዲሁ ደግሞ ሌሎችንም የምናይ ይሆናል ማለት ነው እዚህ አካባቢ ላይ በሚኖረን ቆይታ ደስተኛ ሆናችሁ ታሳልፋላችሁ ብለን እናስባለን የረመዳን ልዩ ዝግጅታችን ይጀምራል እንግዲህ ከአስጎብኚ ጋር እገናኛለሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንዴት ነህ አልহামዱሊላህ አሁን ፈረስ መጋላ ላይ ነው የምንገኘው ከጀርባችን የጨለንቆ ሰማዕታት ማስታወሻ ላይ ነው እንቀጥላለን እስኪ በደንብ ተዋወቅልኝ ከተመልካቾቼ ጋር ሰላም አለይኩም ወራህመቱላሂ ወበረካቱ ስሜ አብዱልፈታህ አብዱራህማን ይባላል የሐረር ነዋሪ ነኝ ተወልጄ ያደኩት እዚህ ነው አሁን ዛሬ ከእናንተ ጋር ኢንሻአላህ እሺ በጣም ደስ ይለኛል እዚህ አካባቢ በጣም ደስ የሚሉ ለአይን ገና ስትጀምረው ጀምሮ ለአይን የምታያቸው ነገሮች በጣም የሚማርኩ ናቸውና ከየት ነው ምን ጀምረው ወይ ደግሞ እንደ መግቢያ ለትለን የምትፈልገው ነገር ካለም በዛው እንጀምር የምንገኘው ፈረስ መጋላ የሚባለው በተለምዶ ስሙ ለጀጎል ላኪን መሃል አካባቢ ነው መስት በጣም ቅርብ መሃል ላይ ነው የምንገኘው ስለዚህ ኢንሻአላህ ከመሃል ከፈረስ መጋላ እንጀምራለን ማለት ነው ከጀጎል መሃል ማለት ነው እሺ እንግዲህ እንደ መግቢያ ደግሞ ልናነሳው የምንወዳቸው ነገሮች አሉ ማለት ነው እዚህ መታሰቢያ ቦታ ላይ ስለሆነ እየቆም ነው እስኪ ትንሽ ነገር በላይ ቢስሚላህ የጨለንቆ ሰማዕታት በጣም ሐረሪም ህብረተሰብ ውስጥ ትልቅ ታሪክ ያላቸው ሰዎች ናቸው ከ1867 አካባቢ ከአጼ ሚኒሊክ ጋር በተደረገው ጦርነት 700 የሐረሪ ወጣቶች ሐፊዝ የነበሩ ሙሽራ የነበሩ ሸሂድ የሆኑበት ነው ስለዚህ በሐረሪ ህብረተሰብ ውስጥ በጣም ትልቅ ቦታ አለው ማለት ነው በእያንዳንዱ ሐረሪ ቤት ውስጥ እያንዳንዱ ሰው ቤቱን ቀይ ይቀባል ግርጌውን ለነሱ መታሰቢያ ሲነውና ቀልባችን ውስጥ ሁሌ እንዳሉ እናስታውስበትን ቦታ ነው የሐረር ምርት ላይ ከአውበዚህ ወይንም በድሮ ስሙ አውበዚህ በሚባል ወይም ሮፍ ባሻ በሚባል መስጂድ ፊት ለፊት ነው የሚገኘው ማለት ነው በጣም ጥሩ እንግዲህ ስንንቀሳቀስ ብዙ ያንን የሚነኩ ነገሮችን ማየታችን አይቀርም ከዚህም በኋላ እንዳለው የሐረሪ ቤቶችንም ስናሳያችሁ አሁን እሱ የጠቀሰው እነዛን ሰማዕታት የሚያስታውስ ተብሎ ቤታቸውን የሚያስውቡትንም ነገር በደንብ እናሳያችኋለን ማለት ነው እንግዲህ መንገዳችንን እንጀምር ወደ መኪና ግርግር እሺ ألف صلاة والسلام عليك ألف صلاة ይሄ መንገድ እንግዲህ መኪና ግርግር ነው የሚባለው አይደል? መኪና ግርግር ነው ያለው በልብስ ስፌት ሰራተኞች ምክንያት አዎ በጣም ብዙ የሆኑ ሰንጂ መኪናዎች አሉ እዚህ ውስጥ የሰፉ ከተማው ህዝብ ከገጠር ለሚመጡትን ለሁሉም አገልግሎት የሚሰጥ ቦታ ነው ህንዶች የሰሩት ቤቶችም አሉ እዚህ መሃል ላይ ስትራክቸራሊ የሰሩት እና የድሮ የሐረሪ ገበያ ነው ማለት ነው ስለዚህ የነሱ ቁጥር ብዛት ስለነበረ ለዚህ መኪና ግርግር ይባላል አሁን እየሄድን ከጀርባችን ያለፍናቸው ሰዎችም እየሰፉም አሉ መሃል ላይም እስከ መጨረሻው ድረስ መኪና ይሰፋል አሁን እነዚህ የቀሩ ናቸው እንጂ በጣም ብዙ አለ ገበያው እየተቀየረ ነው ሰውም እየወጣ ነው ወደ ሴንትራል ሲቲዎች ያለፉ ነውና ለዛ እየቀነሰ ነው ነገር ግን ስቲል አለ ይዘቱን አለቀቀም አሁን ደግሞ ከኮሪዶር ልማቱ ጋር አያይዘው ትንሽ አሸብርቀውታል አንዳንድ የመሳሰሉ ባህላዊ ነገሮችንም ጨምረውበታል እነዚህ ግርግዳ ላይ ምናቸው ማለት ነው እንግዲህ ለሐረር ከተማ ነዋሪ ማለት ነው ምንም አይነት የትኛውም አይነት አልባሳት እዚህ ይሰራል አይደለ እስከ ከፈን ድረስ በጣም ደስ ይላል ትንሽ ስንሄድ ደግሞ ሌሎች ነገሮችን ከነዚህ ስፌት ስራ ከሚሰሩ ሰዎች ጋር አንድ የሰማነው ታሪክ አለ አይደለ እዛ አካባቢ አዎ እንዳልኳችሁ መኪና ግርግር ለከተማው ከገጠር ላሉ ሰዎችም አገልግሎት ይሰጣል በጣም ክራውድድ በጣም ቢዚ የሚሆንበት ጊዜ ማለት ዒድ አረፋዎች ላይ ማለት ነው በዚህ መሃል ሰው ሊደክመው ይችላል ውሃ ሊጠመው ይችላልና አላህን የሚፈሩ አንዳንድ የአላህ ባሪያዎች ሱቃቸው በር ላይ በጀሪካንም በድሮ በብረት ባልዲ ነበር ኩባያና ውሃ ያስቀምጣሉ የደከመው ሰው መሃል ላይ ገብቶ የሚጠጣበት ሚሶች ነበር ማለት ነው እና ልጆችም እየጠጡ ነው ያውኛም ምናየው ነው ማለት ነው ይሄ ቦታ ከበፊትም ታዋቂ ነው ለዛ ነው አይደል ታዋቂ ነው ጀሊ ሱቁ የትልቅ ሼህ ሱቅ ነው ሼህ አብዱልከሪም ይባላሉ እሳቸው እዚህ የሚሸጡ ነበር ነጋዴም ነበሩ እሳቸው አሁን ልጆቻቸው ናቸው እየሰራሉ ይሄ ኺድማንም ይሰጣሉ ማለት ነው መንገድ ላይ ማንንም ሰው እዚህ ገበያ ውስጥ ዞሮ ደክሞት ወይ ሲሄድ ይሆናል ወይ ሲገባ ውሃውን ጠጥቶ መንገዱን ይቀጥላል ማለት ነው እሺ በጣም ደስ ይላል እንቀጥላለን
ይሄ የሀረሪ ባህል ሞት ነው። ሞት ይባላል በሀረኛ ስፌት ማለት ነው። እንጀራ ይቀመጥበታል፣ እቃ ይቀመጥበታል። ሀረሪዎች ደግሞ ቤት ለማስዋብ ግድግዳ ላይ ያደርጉታል። አብዛኛው የኦሮሞ ማህበረሰብም የተለያየ እንደዚህ አይነት ስፌቶችን ይጠቀማል። የኦሮሞውም አለ የሀረሪውም አለ። ባህል የሁሉንም ባህል ያካተተ እቃዎች አለ ማለት ነው። ከዛ ከእንጀራው ውጪ ደግሞ ሌሎች ነገሮች ያደርጉና ደግሞ እንደዚህ አስቀምጠውት ደግሞ ያለው ትክክል እንደዚህ ተይዞ የገጠር ሰዎች በብዛት እቃቸውን ለማጓጓዝም ይጠቀሙታል። ይሄ በጣም ደስ ይላል። የሀረሪ ክልል እናቶች ሴቶች የሚጠቀሙበትን እቃዎች እንደዚህ እያሳየናችሁ፣ ሌሎችም ደግሞ አሉ እንደዚህ አልባሳቶቻቸው ሁሉንም ነገርና እነዚህንም ኢቭን እኔ ለበስኳቸው ነገሮች ከዚሁ የእደ ጥበብ ስራዎች ውስጥ ናቸውና እዚህ ጋር እንደምትመለከቱት። ስለዚህ ሁሉንም ነገር እያሳየናችሁ ነው አብረናችሁ የምንሄደው። እንቀጥል። صلاة والسلام عليك يا سيدي يا رسول الله ألف صلاة والسلام عليك እንግዲህ አሁን እዚህ ጋር ለሁለት የሚገነጥል መንገድ ላይ ያለ ነው። ስለዚህ ወደዚህ ምንድነው ወደዛ ምንድነው? በዚህ ከጀርባችን ሸሪፍ ሙዚየም አለ። በዚህ ሺሽ መጋላ ይባላል ወይንም ቅቤ መሸጫ ነው። መኪና ግርግር እያልን ያው እዚህ ሌላ ቦታዎችንም ማሳይሻለሁ ማለት ነው። በጣም ጥሩ። እዚህ አካባቢ እንግዲህ እንዳሳየናችሁ ነው። ይሄው ቦታው በደንብ ይገልጸዋል ለምን መኪና ግርግር እንደተባለ። እንግዲህ የመስፊያው ድምጽ ነው ግርግር። ሰው ያንን ለማሳየት የተሰየመ መንገድ ነው ማለት ነው። ቦታው በደንብ ይገልጸዋል። ደግሞ ሌላ ቦታዎችን ደግሞ ዞር ዞር እያለን እናሳያችኋለን። ጀጎል ውስጥ ነው የምንገኘው። እንቀጥላለን። እሺ፣ አንድ ታሪካዊ ቦታ ነው ያለው አይደል? አሁን የምንገኘው ምስራቅ አፍሪካ ላይ በ19ኛው ክፍለ ዘመን መጀመሪያ ላይ ከተሰሩ ባንኮች ውስጥ ሀረር ላይ ያለው ባንክ ነው። ባንክ ሲስተም ይሰጥ የነበረ ቦታ ማለት ነው። አሁን ያው ተዘግቶ በመንግስት ስር የሚገኝ የሚጎበኝ ቦታ ውስጥ አንዱ ነው ማለት ነው። ኮምፒውተራይዝድ በሆነ ሲስተም አይደለም። እጅግ በጣም ይሄ ባንክ የሚለውን ነገር ለማለማመድ ለማህበረሰቡ ተብሎ የተቋቋመ ነው። ስያሜ ነበር በጊዜ ሊኖረው ይችላል፣ ግን እስኪ የምናውቀው ባንክ መሆኑን ብቻ ነው። ስለዚህ አካባቢው ማህበረሰብ እንዳለ ባንክ የሚባለው ነገር እንዲለማመድ የተቋቋመ ነው ማለት ነው። በጣም ደስ ይላል። እንደዚህ አይነት ታሪካዊ ቦታዎች ሀረር ውስጥ ጥቂት አይደሉም፣ በጣም በርካታ ናቸውና መሀል ላይ ስናገኝ እንደዚህ እያሳየናችሁ እንቀጥላለን። አብራችሁን ሁኑ። ሀረር ውስጥ ከነበሩ የድሮ ገበያዎች መሀል ጊዲር መጋላ ነው። ስጋ ይሸጥ ነበር፣ ሌሎች ነገሮች ነበር። ጣሊያን ያው ከእንደገና አዲሶት ይሄን የሚመስል ስትራክቸር ሰጥቶታል። በተለምዶ አሁን ግን ሰው አሞራ ለማስበላት ይመጣል ማለት ነው። አሞራ እናስበላለን። ጥሩ። ቦታው እድሳት ላይ ስለሆነ በደንብ የምታዩዋቸው ነገሮች እንዳለ እድሳት ላይ ናቸው ማለት ነው። ግን ያም ሆኖ ቦታውን ለእናንተ ለማሳየት እንሞክራለን። አብራችሁን ቆይታችሁን አድርጉ። ያዝ በቃ ታሊ ሊብራስ ወርዲላ አፎርዲላ بديا بدي جوتو تتبزل تمام ألف صلاة والسلام عليك ولداك نساؤون بزلت الكرام ألف صلاة والسلام عليك حليمة قيتين بخير لنا يتم خانو جرم بردي ونكسام ألف صلاة يا نبي በጣም ደስ የሚል ስሜት ነው። ላኪን አሞራዎቹ በጣም ያስፈራሉ። እጃችን ራሱ ተቆርጧል። ማሻአላህ ያው ደስ ይላል። ምክንያቱም ምንድነው እዚህ የመጣ ሰው የሚያበላበት እዚህ አካባቢ ስጋ ቤቶች ይበዛል። የሙስሊም ስጋ ቤት እዚህ ነው ሀረር ላይ ያለው። ሰው ለመብላት ይመጣል። በዛ ምክንያት ለምደዋል አሞራዎቹ መብላት። ማስለመዱ ደግሞ አሁን ባህል ሆኗል እና በጣም ደስ የሚል ስሜት አለ። በጣም ደስ ይላል። እዚህ አካባቢም አሁንም ንግድ አለ። እናቶች መጋገሪያቸው ነው እየሸጡ ያሉት። በጣም ማድረጊያ ነው፣ መሬት ቤት መጥረጊያ ነው፣ ዱባ ይሸጣል። ኤቭሪቲንግ አለ። ገበያው አለቀቀም፣ እንደ ድሮ ነው ያለ ማለት ነው። ከላይ ጀምርና እዚህ ድረስ። ለምንድን ነው ግን እንደዚህ ያነሱት? አሁን እኔ ማቆት እንዲሰፋ ያለ ነው። ሀረር ላይ የሚጋገሩ እንጀራዎች አነስ ይላሉ እና የማሽላ ነው የሚጋገረው፣ የጤፍ አይደለም። ስለዚህ ትንሽ በዛ ካለ አይነሳላቸው፣ በዛ አነስ ብሎ ይሰራል ማለት ነው። በጣም ቆንጆ። እዚህ ጋር እንደምናየው እንግዲህ የሀረር ቤት ምሳሌ እንዲሆን ነው አይደል የተገነባው? ያሳያል በደንብ አምስቱን መደቦች። መጀመሪያ እንደተጠቀሰው የጨለንቆ ሸሂዶችን ለማስታወስ ሁል ጊዜ መደብ ጫፎቹ ቀይ ይቀባል። ይሄ የሀረሪ ቤት ምሳሌ ነው። የቦታውን ኤክስፕላኔሽን ሌላ ጊዜ በቤቱ በራሱ እናደርጋለን። ቤት ውስጥ ይሄን ይመስላል። ሁለት ጣቄታዎች አሉ። ጣቄት ይባላል። ኪታብ ነው የሚደረደረው። ቤት ውስጥ የሚቀሩ ኪታቦች ትልልቆቹ በአጠቃላይ ሁሉ
ሙክተሰር ኪታቡ ጀዋሂሩ ድደር ሌሎችንም ሁሉም ይጻፋል። ኪታብ ማስቀመጫ ነው። የሀረሪ ቤት ምሳሌው ይሄን ይመስላል። እሱን ለማሳየት አሁን ኮሪደር ልማቱ አካባቢ በደንብ የተሰራ ነገር ነው። ታሪኩ እንዲታወቅ የተደረገ ነው በዚህ በኮሪደር ልማቱ ምክንያት። በዚህም ስንቀጥል ያው ሌሎች የተሰሩ ኮሪደር ልማቶች አሉ። የሀረርንም ታሪክ የሚያሳዩ ቦታዎች ይገኛሉ ማለት ነው። እዚህ ጋር የሚታዩ ሀረር የሚል ጽሁፍ አለ። ሀረር የተመሰረችበት የሂጅራ አቆጣጠር በአረበኛው ስታስቀምጪው እና ስትሰሪው ሀ ራ እና ራ ሁለት ራዎች እና አንድ ሀ ነው። ያ በአረበኛው አብጀድ ቁጥር ሲተቻተው 405 ነው የሚለው። ሼክ አብዱል ሀረርን መተው ሲመሰርቱ የመጡበትና ሀረርን ሲያዩት 405 ሂጅራ ላይ ነበርና በዛ ምክንያት ነው 405 ስለዚህ ሀረር የሆነው ማለት ነው። አዎ ሀረር ነው። 405 ሂጅራ ነው የሚያስታውሰው። አብዛኛው እየተሰራ ያለው ኮሪደር ልማት ላይ የሚሆን ልማቱ የሀረርን ታሪክ ጎላ ሊያደርግ የሚችሉ ነገሮችና እስላማዊ እሴቶችን የሚያሳዩ ነገሮች ናቸው። የቁርአን አቀማመጡ ቁርአን ሲሰራ ማስቀመጫዎች እንጨቶቹ ይሰራ ነበር ሀረር ላይ። ሀረር የራሷ የሆኑ ኮይኖች ነበራት ወይንም ሳንቲሞች ነበራት። እነዛን ነገሮች መቼ እንደተመሰረቱ ሊያሳዩ የሚችሉ ጽሁፎችን ይጻፋል። የመሳሰሉ ነገሮች አለ ማለት ነው ሀረር ላይ። ስለዚህ ከከተማው እድገት ጋር ከኮሪደር ልማቱም ጋር አብሮ ተያይዞ እስላማዊ ዳራዎችም እንዳይጠፉ ሀረር የነበራትን እነዛን ሁሉ እያሳዩ ነው ማለት ነው እየተቀረጹ ያሉት። ለምን ብለሽ ከጠየቅሽኝ ደግሞ ሀረር የምትታወቅበት አንድ የራሷ የሆነ ልዩ ስም አላት። የወልዮች ሀገር ይባላል ሀረር። ለምን ከተባለ ደግሞ ከዲን ጋር የተሳሰረ ነገር ሁሉም ነገሯ ከዲን ጋር የተሳሰረ ነገር ነው። ስለዚህ አሁን ቀደም የሀረሪን ቤት አይተናል። ሁሉም ነገሮች ስለ ዲን ነው የሚያወራው። 5 መደብ ነው ያለን። 5 አርካን እስላም ነው የሚያሳየው። የምንጣፍ ማስቀመጫ ቤት ውስጥ አለን። ያ 9 ነው የሚሆነው ወይ 7 ነው የሚሆነው ወይ 5 ነው የሚሆነው። እነዚህ 7 9 5 ምንሽ ዊትር ቁጥሮች ናቸው። ያ ሸሪዓችን የተወደዱ ነገሮች ናቸው። አላህ ጀለ ጀላሉ ዊትር ስለሆነ ዊትር ቁጥሮችንም ይወዳል ማለት ነው። በዛ ምክንያት እነዚህ የተደረጉ ነገሮች ሌሎችን አሁን ከነዛም ከሚያሳዩ አሁን ያየን ስለሆነ አነሳ ነው እንጂ አስተዳደግ ልጆች አስተዳደግ ላይ መርከዞቻችሁ ሁሉም ነገር እስላማዊ ነገሮችን ይነኩ ናቸው። ሁሉም ሰው በእስልምና ውስጥ ነው አልፎ ትልቅ ሰው የሚሆነው እናንተ አካባቢ ላይ ያዩትና በጣም ደስ ይላል። ለሁሉም ቦታ ልምድ እንደዚህ በደንብ የምንማርበት ነው። በተለይ እስላማዊ ነገሮችን እየፈለግን የምንሄድባቸው አካባቢዎች ውስጥ አንዱ ነው ማለት እንችላለን። አዎ አሁን ከትንሽ በኋላ ምን ደርሰው ቦታ አለ። የአስታራቂ መንገድ ይባላል። በሀረሪ መገረባ ቢጌር ይባላል ቦታው። ሁለት የተጣሉ ሰዎችን የሚያስታርቅ ቦታ ነው። ያን ደግሞ ቦታው ላይ የበለጠ ምንረዳው ይሆናል ማለት ነው። እሺ አህመድ ሰላም ወዳል ዝግዳው ጋር አልሐምዱሊላህ። የአስታራቂ መንገድ መጀመሪያ ነው። ያው ካሉት መንገዶች ጠበብ ያለም ነው ይሄም። ነገር ግን አስታራቂ መንገዱ ደግሞ የባሰ የጠበበና ያው በእስላም ሸሪዓ አንድ ሰው ከ3 ቀን በላይ ተጣልቶ መቆየት የለበትም። ይሄ የታወቀ ነው እና ሀረር ላይ የሚኖሩ ሰዎች ደግሞ ያን ነገር ያውቁ ነበር። በዛ ምክንያት ሁለት የተጣሉ ሰዎችን ከታችና ከላይ እንዲገናኙ ያደርጉና እንዲታረቁ የሚያደርጉበት መንገድ ነው። ይሄ ፊት ለፊታችን ያለው መንገድ ነው ማለት ነው። በሀረሪ መገረባ ቢጌር ይባላል። አስታራቂ መንገድ ሀረር ላይ 2 ነው ያለው። አሁን አንደኛው ላይ ነው የምንገኘው። ሁለተኛው ትንሽ ከዚህኛው ራሱ ትንሽ ጠበብ ይላል። ያው ፋይዳው ሰዎችን የተጣሉ ሰዎችን ማስታረቅ ነውና ይሄን ይመስላል። በጥል እንዳይቆዩ እዚህ መንገድ ላይ ይገናኙና ወይ ተነካክተው በማለፋቸው ውስጥ ይታረቃሉ ወይ ደግሞ አንዱን ለማሳለፍ በሚያደርገው ነው። ለዛ ሰበብ መታረቃቸው አይቀርም ማለት ነው። በጣም ደስ ይላል። አንዳንዴ ተጣልተህ ራሱ እኮ ፊት ለፊት መገናኘት ያስቃል አይደል? ከዛ ትተዋል። መገናኘታቸው ያስታርቃቸዋል። እለት ነው ያን አስበው ነው የሰሩት ማለት ነው። በየቦታው መስጂድ አለ በትንሽ ርቀት ምናልባትም 50 ሜትር ባልሞላ ራዲየስ ውስጥ ላይ ያሉት በጣም ቅርብ ናቸው። አክቹአሊ ያሉት መስጂዶች ወደ 99 ነበሩ። ጀጎልስ ብቻ 99 መስጊዶች ነበሩ። ከዛ መሃል ነው የሼክ አባስ መስጊድ ይባላል። ሀረር ላይ ሚንሃጅ ኪታብ ያስቀሩ የነበሩ ትልቅ ሼክ በሳቸው ስም የተሰየመና እዚህ የሚያስተምሩበት የነበረ ቦታ መስጊድ ነው። ሰውን በትንሽ ራዲየስ ውስጥ ሰብሰብ አድርጎ ዒልም ለማቅራት መስጊዶቹ ትልቅ አስተዋጽኦ ነበራቸው። መሳጅዶች ላይ የሚያስቀሩ ነበር፣ ቤታቸው የሚያስቀሩ ነበር። እነዚህ መሳጅዶች መስገጃ ቦታ ብቻ ነበሩ፣ ሶሻል መገናኛ ቦታቸው ነበሩና ያንን ፋይዳ ይሰጡበት የነበሩ ቦታዎች ናቸው ማለት ነው። በጣም ደስ ይላል ማለት በትንንሽ ቦታ ብዙ መስጂድ። አሁን ትንሽ ሄደን እንደዚህ አንድ ቅያስ እንታጠፍ ሌላ አንድ መስጂድ አለ። ፊት ለፊታችን መስጂድ ነው። አልፈን የመጣናቸው መስጂዶች አሉ። ያየናቸው ያለፍናቸው ለተመልካች ያላሳየናቸው ብዙ መስጂዶች አይተናል።
አሁን ወዴት ነው ማለት ነው ይሄኛው መንገድ የሚወስደው? አሁን ወደ ባቡር ረህማ ሌላለን እዛም ያሉ መንገዶችን እና የተሰሩ ልማቶችም አሉ። ባቡር ረህማ ደግሞ የኤረር መንገድ ወይንም የአርጎባ መንገድ ይባላል። አርጎባ ህብረተሰብ ከሐረር ጋር በጣም ይገናኛል። ألف صلاة وسلام عليك حليمة جينتينا بخير لنا يتم خانو جيرم بردي ونكسا እንግዲህ ቀጥለናል። ወደ መገባደጃው ላይ ነው ያለነው። መጋላ ኡኻት ይባላል። መጋላ ኡኻት ላይ ነው ያለነው። ባቡር ረህማ አካባቢ ነው። ምን ማለት ነው መጋላ ኡኻት? እንጀራ ገበያ ማለት ነው። እንጀራ ገበያ ማለት ነው። በፊት እንጀራ ገበያ ነበር። እዚህ አካባቢ እንጀራ ይሸጥ ነበር ከፊት። እዛ ላይ ነው የምንገኘው። አሁን ወደ ባቡር ረህማ እንገባለን ማለት ነው። እንግዲህ አያልቅም። ብዙ ተጎብኝቶ ብዙ የሚታይ ነገር አለው። ግን እዛ አካባቢ ደርሰን መጨረስ ግዴታ ነው ማለት ነው። አዎ ሐረር 5 በሮች አሉት። መግቢያም ናቸው መውጫም ናቸው። አሁን ወደ ባቡር ረህማ የወጣን ነው እኛ። ፕሮግራማችንን ያው ወደዛ ይሆናል ማለት ነው። አሁን ደግሞ ሽሉም አህመድ ጋር ነው የምንገኘው። ስለ ኢማም አህመድ የሚያስታውስ ቦታ ነው። ሽሉም አህመድ ኢማም አህመድን እናስታውስበት ቦታ ነው። ሐረሪዎች ኢማም አህመድ ሐረሪዎች ጋር ልዩ ቦታ አላቸው። መላው ኢትዮጵያ ላይ ደግሞ የሚታወቁ ናቸው። እሳቸው ድል አድርገው የመጡበት ቀን ሐረር ላይ ይከበራል። ሸዋል ዒድ ብለን ያንን ቀን እናከብረዋለን። እሳቸው ለመዘከር የተሰራ ቦታ ነው ማለት ነው። ሽሉም አህመድ ይሄን መልእክት አለ። ጥሩ፣ በጣም ደስ ይላል። አሁን ወደ ባቡር ረህማ እንግዲህ አሁን ወደ ባቡር ረህማ ነው የምንገኘው አይደለ? እስቲ ስለ ባቡር ረህማ ትንሽ በለን። ባቡር ረህማ ሐረር ከሚገኙት 5 በሮች ውስጥ አንዱ ነው። ለባቡል ፈት ቀረብ ያለው ነው። በሐረሪ አርጎባ በሪ እንለዋለን። የአርጎባዎች መውጫ ማለት ነው። አርጎባ ለሐረር በጣም ቅርብና ከሐረሪ ህዝብ ጋር በጣም ግንኙነት ያለበት ቦታ ነው። ያው እንደ ስሙም ባቡር ረህማ በጣም የታወቀ በዝነታቸው የሚታወቁ ሰዎች ያሉበት አካባቢ ነውና ያው እኔ መሰል ባቡር ረህማ እንግዲህ ሰዓታችን እዚህ ጋር ገድቦን እዚህ ልናበቃ ነው። ጀጎል ውስጥ በጣም ብዙ የሚታዩ ነገሮች አሉ። በጣም ብዙ የሚጎበኙ ነገሮች አሉ። እኛ በዚህ አጭር ደቂቃ ውስጥ ነክተን የምንጨርሳቸው አይደሉም። እስልምናና ሐረር ያላቸውን ትልቅ መስተጋብር በደንብ የሚያሳይ ቦታ ነው። እንዳያችሁት መስጂዶች አሉ። ሰዎች በንግድ ሂደታቸው ውስጥ ጠብ ወይ ደግሞ ግጭቶች ሲገጥማቸው አለም ደግሞ ባኗኗራቸው ውስጥ ግጭት ሲገጥማቸው የሚፈቱባቸው ትልቅ የቦታዎች እንግዲህ ምሳሌ ናቸው። እንደዚህ የመታረቂያ መንገዶች ሁሉም የሚነኩና የሚታዩ ነገሮች ሁሉ እስልምና የሆኑ ነገሮች ናቸው። እስልምናን በደንብ የሚያሳዩ ነገሮች ናቸው። በመታረቅ ውስጥ በንግድ ውስጥ እንዲሁ ደግሞ በመስጂዶቻቸው ዒልምን እያቀሩ ልጆችን በሚያሳድጉበት ያስተዳደግ መንገድ እንዲሁም ደግሞ ቤታቸው በሚጠብቋቸው ኪታቦች በቃ በአጠቃላይ በሁሉም ነገር ሐረርና እስልምና የአንድ ሳንቲም ሁለት ገጽታዎች ናቸው። ያንን በደንብ በጀጎል መንደር ታሪኩን እየነካን በትንሹም ቢሆን አሳይተናቸዋል ብለን እናስባለን። ሰዓታችን እዚህ ገድቦናል። ረመዳን ላይ ነው ያለነው። አላህ ረመዳናችን የሚቀበለን ያደርግ። በረመዳን የሐረር ቆይታችን አሁንም ይቀጥላል። ወደ ሌሎች ፕሮግራሞች መራችኋለሁ። ሽክራን ወንድሜ እየወጣን እሺ صلاة والسلام عليك يمشي عملت يزير زبو طالب ألف صلاة والسلام عليك بحيرة ريوزي نزار راهب أركض بجماري أبي جائب ألف صلاة يا نبي ألف صلاة والسلام عليك ألف صلاة